አቶ በኃይሉ በህግ ቁጥጥር ስር ዋለ። ይህንን ደግሞ ያደረገችኝ ያቺ ውሻ ልጅ እኔ ብዙ ነገር ባደረኩላት ቃል ነች በማለት ራሱ ሊያውቃት ችሏል። እህቱም ሰላምዬ ማለት ይህን ያደረገህን ሰው ታውቃለህ እንደ ብትለው አይ የዙ የራሴ ሰው የሆነ ሰው ነው በእንትን እንደዚህ ያደረገኝ በማለት ተናገረ። በጣም ይገርማል። እናም በኃይሉም አሁን ላይ ብሌን ሁሉንም ነገር ማወቅ ችላለች። ወንጀል አልማዝን ገላችኋል ብላ ተናገረቻት ሰላምን በድንጋጤ ፈጣ ቀረች። ወደ ህግ አካል ብሌን ደወለች። ብሌን ለህግ አካላት ደውላ ተናገረች። አልማዝ የምትባልን ሴት ገለዋል፣ ወንጀለኛ ናቸው በማለት ለህግ አካላት ደውላ ስትናገር እነሱም ደነገጡ። አቶ በኃይሉን በቁጥጥር ስር እያስዋለችው ቃል እንደፎከረችውም አድርገዋለች። አልማዝ የተባለችው ሴትዮ ሁሉንም ነገር መጥቼ ሚስጥሩን ተመዘርገፌ በፊት 200,000 ብሬን አሁኑ ላኩ፣ አለበለዛ የተደበቀውን ሁሉ የምነግራት ለሰላም ሁሉንም ነገር እናገራለሁ። ምን ማለትሽ ነው? የእውነት የሞትኩ መሰለሽ እንዴ? በማለት ለቃል ስደውልባት ቃልም እንዴት ብላ ደንግጣ እንደውም በኃይሉ ታስሯል ብላ ስትነግራት ነበር ይሄንን ያለቻት ልደብቃት ስትል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 25 ተለቀቀ። ወደ ክፍል 24 ስናመራ እንግዲህ አቶ በኃይሉን የህግ አካላት መጥተው በር ሲቆረቁሩበት ሽጉጡንም በመደበቅ ዝም በይ በማለት ገኒን ሲያስፈራራ ነበር። ገኒንም ከፊቷ እያዩ የህግ አካላት ሳያዩ የፍርሃትና የድንጋጤ ምልክት ይታይባት ነበር። ማዘር ምንድን ነው? ምን አድርጎታል? እያለ ሲጠይቃት ነበር። እንዴ ምንም አላደረኳት። አፉ በጣም እየቀደመ ነበር በኃይሉ። አንተ ዝም በል፣ እርሳቸውን ነው የጠየቅነው። እንደውም አንተ ፈቅብልና እሷ ታናግረን። አይ ምንም ሊጠይቀን መጥቶ ነው በማለት እየተንቀጠቀጠች እና እየፈራች ይህንን መልስ ትሰጠዋለች። እሱ እንዲያዝ አልፈለገችም። በእርግጥ እኔ ብሆን ዝም አልለውም፣ ሊገለኝ መጥቶ ነው በዚህ ብዬ ሽጉጡን አውጥቼ ነበር ማሳየው። ገኒ ግን ለእሷ እንደዛ ሊገላት የመጣውን ሰውዬ ዋሽታ አዳነችው። ይህንን ስትል ይህንን እንኳን ሲል በቃ ነገረቻችሁ አይደል እንዴ? መሄድ አልፈልግም፣ ምን ሆናችሁ ነው እያለ ነበረ። እንዴ አሁንም በወንጀል ላይ ወንጀል። አረ እንዴ እሷ እኮ የተናገረኝ መቼ ይሄ ነውና ክስህ የቀረበብህ በህገ ወጥ መንገድ ህፃናቶችንና እንትን ስትል ነበር ገንዘብ ስታዘዋውር የነበረው ሲባል የዚህ ጊዜ እንግዲህ በኃይሉ በጣም ይደነግጣል። እናም እንግዲህ ወይዘሮ ገኒም ከበር መታ ትናገር በቃ ተናገረኝ ብሎ ናናና ብለው እጁን ይዘው ሲሄዱ ለሻይ ለቡና ልበላችሁ ባካችሁ፣ ሁለታችሁንም አውቃችኋለሁኝ፣ የህግ አካሉንም ዋናውን አውቀዋለሁ፣ ጓደኛዬ ነው ብሎ ሙስናና ኮራፕሽን ሊሰራ ነበር። ነገር ግን አይቻልምና ብለው እጁን አስረውት ወደ እስር ቤት ጨምረውታል። እንግዲህ በኃይሉ ወደ እስር ቤት ተወርውሯል። ወደ እነ ቃል ጋር ስንመጣ እንግዲህ ብሌን በጣም በፍርሃትና በጭንቀት ትገኛለች። ምክንያቱም ወይዘሮ ሰላም በጣም ጸባይዋ ሁላ ተቀያይራባት በጣም አንቺ ባለጌ ነሽ፣ ጎረምሳ ቤት እያመጣሽ በጣም የባለጌ ነሽ እያለች በጣም ብዙ ስትላል ነበረ እና በጣም ፈርታለች። እና ዳጊም መጥቶ ይቅርታ በማለት እሱም መጥቶ ሰላም ናፍቀሽኛል፣ እኔም እኮ ናፍቀኸኛል ትለዋለች። እና ታዲያ እንውጣሽ ሲላት በፍጹም ቃል ናት አይደለ እንደዚህ ያስፈራች ሲላል ነበር። በፍጹም እትዬም ቢሆንም በቃ ይቅርታ አትንካኝ፣ በጣም ዳጊዬ ተናድጃለሁ፣ ስለዚህ ተደባብቀን መገናኘት እንችላለን ትለዋለች። እሱም እንደዛ ይላታል። እሺ በቃ ደስ ይለኛል፣ እኔ እኮ አንቺን ሳገኝ ስለናፈቅሽኝ ነው ብሎ ጉንጯን ስሟት ይሄዳል ማለት ነው። እሷም እንደዛው። እናም በዚህ የተነሳ ያቀዱትን እቅድ ብሌንን ማንች ቃልና ሳሚ በባለፈው ፓርት ላይ
አንተ እኔ አጣላቸዋለሁ ብላ ደውላ ነግረዋለች። ምክንያቱም ከእናትዬ ጋር ከሰላም ጋር እለያያታለሁ ብላ ነበርና ያንንም ነገር ነግረዋለች። ለያይታ ጣልታቸዋለች። እኔ እኮ ቃል ነኝ እያለች ነበር። እናም አሁንም ከሱ ጋር በመደወል አሁን ላይ ቀጥታ ሳሚ እና ቶሎ ብላ ትነግረዋለች። ሳሚም እንግዲህ ያንን ነገር ሊነግራት በእናትሽ ግቢ እያጸዳኝ ነበርና ይቅርታ ግን ቃልዬ እያወቅሽ ለምን እንደዛ ትያለሽ? እንዴት ሁሉንም እያወቅሽ እሷን ለማዳም ብዬ ልጅሽ ነኝ እንደዛ ባልኩ እንዴት እንደዚህ ትያለሽ ብትላት እኔ እንዴት ያንቺን ሀሳብ ላቅ እችላለሁ እያለች ነበር። በእናትሽ አስታርቂኝ ከትዬ ጋር እያለች ብሌን ትማጸናታለች። ቃልም እሺ በቃ ሞክራለሁኝ በማለት ነበረ። ደግሞ የሚጠራሽ ሰው አለ በር ላይ ብላ ስትሄድ እሷም እኔ በስንት እንደዚህ ያራራቅኩሽ ደግሞ አስታርቂኝ ትላለች። እንደ ደፋር ትላለች ማለት ነው ተንኮለኛዋ ቃል። እናም ይሄን እያለቻት እሷም ከበር ወጥታ በሩን ስከፍት ሳሚ ነበረ። በሩን በፊቱ ላይ ልዘጋበት ስትል ሳሚም እባክሽን ይቅርታሽን ልጠይቅ ነው በባለፈ በተደረገው አንቺንም እናትሽንም በጣም አሰቃይቻለሁ። ስለዚህ ከህሌናዬ እረፍት አገኝ ዘንድ ይቅርታዬን ተቀበይኝ ይላታል። ይቅር አልልህም ብላ በሩን ልዘጋበት ትላለች። አላቅም በቃ ዞር በል ይቅር የሚባል ነገር አይደለም የሰራኸው ስትለውም እባክሽን ቢላትም መጨረሻ ላይ በቃ ራሴን አጠፋለሁ ሲላት እንደዚህ በምትል ጊዜ እሷም አንቺ ቅር ፈጣሪ ይቅር ይበልህ ስትለው ነበር። አንቺ ይቅር ያላልሽኝን እንዴት ነው ፈጣሪ ይቅር የሚለኝ? መጀመሪያ የሰራሁት አንቺን ይቅርታ ስጠይቅ ያደረግኩትን ነገር ይቅር ያላልሽኝን ሲላት እሷም መለስ ብላ ታስብና በቃ ይቅር ብያሃለሁኝ ትለዋለች። ራሴን አጠፋለሁ ስትል ራስን ማጥፋት ይሄ እንትን አይደለም ስላት ነበር። ያንቺን ይቅርታ ካልተቀበልኩ ብሎ ነው እሱ ውሸቱን ነው። እናም ይሄን በሚላት ጊዜ እሺ በቃ ይቅርታህን ከልብሽ ነው ሲላት አዎ ከልቤ ነው ይቅርታ ያልኩ ከልቤ ነው ስትለው ግን ከስተጀርባሽ ያሉትን ጥላቶችሽን ተጠንቀቂ ይላታል። እናም በዚህ የተነሳ ሁሉንም ነገር ምንድን ነው ስትለው ይነግራታል። ከአንቺ ጀርባ የተደበቀ ማለት ምን ማለት ፈልገህ ነው ዳጊ? ቃል ማነች ሰላም ሁነው የደበቁሽ ነገር አለ። አልማዝን ገለዋ ቀብረዋት ላንቺ አልነገሩሽም ይላታል። ይሄንን በፍጹም እኔ አላምንም በፍጹም እያለች ነበረ። እናም ይሄንን ካላመንሽ ለማመን እንድትፈልጊ ሂጂና ዳጊን ጠይቂው ይላታል። ዳጊ ደግሞ ለእሷ ስጦታ ገዝቶ በፔስታሉ ይዞ የኔ ብሌን የኔ ጨረቃ የኔ እያለ የእሷም ይሄን ስጦታ ስሰጣት ለእሷ ይሄ ሲያንስባት ነው እያለ ነው። እና ይሄን ይዞላታልናም እሷ እየሮጠ መታ በንዴት በሩን ከፍታ ገብታ እንደዚህ አልጠበቅኩም። ምንድን ነው ምን ሆነሽ ነው? ይች ቃል ነች አይደል ይላታል። እሱም በጣም ውሸታም ናችሁ ብላ ሁሉንም ነገር ምን ሆነሽ ነው የሆነውን ነገር ንገሪኝ፣ ምንድን ነው የማላውቀው ነገር ብሎ እሱም በድንጋጤ እሷን ይጠይቃታል። ከዛም እንግዲህ ብሌንም ሁሉንም ነገር ትነግረዋለች። ምንድን ነው ሲላት በቃ አልማዝ የምትባለዋን ሴት ገላችሁ ቀብራችሁ አለ ስትለው ነበር። እኔም ማቅ መስሎኝ ነበር ስትለው ነበር። ድንግጤልና ማሸትም አልፈለገም። እንዴት ነው ታዲያ ይሄንን እንትን የምትይኝ ገዳይ የምትይኝ? ስለዚህ በእርግጥ በሰዓቱ አልተናገርኩም። አልማዝ እኔ ገድያ ሳይሆን ሰላም ገፍትራ ስትጥላት ያን ሰዓት ነው ወድቃ የሞተችው ሲላት እሷም ትደነግጥና አንቺ በእኔ ቦታ ላይ ብትሆኝ ምን ነበር ማድረግ ያለብሽ? አሳልፈሽ ነው መስጠት ያለብሽ ወይስ ምን ላድርግ እያላት ነበረ። እሷም በቃ ይሄንን ልታስተባብል አትሞክር በማለት ትታው ትወጣለች ማለት ነው። የሰጣትንም ስጦታ ትወረውርበታለች። እናም ይሄን ያየችው ቃል በደስታ ፈገግ እያለች በቃ ይሄን ነበር የምፈልገው፣ የልቤ ተሳካልኝ፣ አሁን ዳጊዬ እኔ ፍቅረኛ ይሆናል፣ እሷ ደግሞ ወደ ሳሚ ትሄድና በነፃነት አገኘዋለሁኝ፣ ሳሚ የሚባለውም ቢሆን ለአሁን ለጥቂት ጊዜ ያስፈልገኛል እያለች ነበረ።
እናም ቀጥታ ወደ ሳሚ ትደውልና ሁሉም ነገር ተፈጽሟል። አሁን ላይ እኮ በጣም እየተናደደች ተጣልተው ሲጨቃጨቁ ነበር። ገባች ወደ ክላስ ትለዋለች። እንዴት ይሄል ባንዴ ሊታምን ቻለ? እንዴት ይላታል። እንዴ እኔ እኮ ማነኝ? እኔ እኮ ቃል ነኝ። ቃሌን አክብሬያለሁ። ደግሞ አዲስ ነገር ልንገር፣ በኃይሉ ታስሯል ትለዋለች ደውላ። ይሄን ስትለው እንዴት ሊሆን ስትለው እኔ ቃል ነኝ እኮ ሁሉንም ነገር ትለዋለች። የዚህ ጊዜ እሱም በጣም ግራ ይጋባና ምክንያቱም ፍላሹ ላይ የእሱም ወንጀሎች ስላሉ ያኔ እንግዲህ ፍላሹን የመጣይ ጊዜ ሰርቃ ኮፒ አርጋ ያዘች ቃል ይዛለች ማለት ነው። እናም ያንን ፍላሽ ነው ለህግ አሳልፋ የሰጠችበት የበኃይሉን ወንጀሎች። ለጊዜው አሁን ታስፈልገኛለህ፣ ይሄን ስጨርስ ግን አንተም ቀጣይ ትገባለህ፣ ያንተ ወንጀሎችን በእጄ ናቸው በማለት ትፈክራለህ። እናም ይሄንን ስትለው እሺ በቃ አሁን በቃ ማድረግ ይቻላል እያላት ነበርና ይሄ ነው በቃ የራሴን እኔ ቃል ነኝ፣ ሁሉንም ነገር ማድረግ እችላለሁ፣ አድርጌያለሁ። ያንተንም ደግሞ እንግዲህ ብሌን ደግሞ ያንተ እንድትሆን አንተ ደግሞ ብሌንህን እንትን በል እያለችው ነበረ። እሺ በቃ ሞክራለሁ ብሎ እሱም በጣም እያሰበ ነበር። ብቻ እዛ ፍላሽ ላይ ያለውን እንትን ሰታ እንዳይሆን በማለት ነበር እንዴት ሊታሰር ቻለ እያለ በጣም ስለገረመው እናም ይሄንን ብላ እሷም ትዘጋና እንግዲህ ወይዘሮ ሰላም ፖሊስ ጣቢያ ሄዳለች። ፖሊስ ጣቢያ በመሄድ ወንድሟን ስትጠይቀው ወንድሜ ምን ሆነክ ነው? ምንድን ነው እያለችው እህቴ በቃ አላቅም እንግዲህ የተቀነባበረ ስራ ነው እኔን እንትን ያስባሉኝ በሰው ወንጀል ነው እያለ እያወራ ነበር። እህቴ እያለ ቀለስ እያለ ነበር እና ፖሊሱም እባክህን አትጮህ እያለው ሲጮህበት ነበር ማለት ነው። እናም ሰላምዬም በጣም ለወንድሟ የምትራራው የኔ ወንድም አይዞህ ሁሌም አለሁልህ፣ አይዞህ ወንድሜ እያለች የራሷም ጭንቀት አለ እንትን እያለችው ነበር። እናም በዚህ የተነሳ በቃ ችግር የለውም አይዞህ ብላ እኔ ያለው ብላው ትሄዳለች። በቃ ቻው ሰዓት አልቋል ሲባል ማለት ነው። እናም በዚህ የተነሳ እሷም ተነስታ ትሄድና በኃይሉም ምን ላምጣልህ ስትለው ገንዘብና ነገ ካልወጣኝ ለዛሬ አያስፈልገኝም የሌሊት ልብስ ቢጃማዎች አምጭልኝ ይላታል ማለት ነው። እንግዲህ በህግ ቁጥጥር ገብቷል ማለት ነው። ይሄንን የሰማችው ብሌን እንግዲህ ቁጭ ብላ ከሳሎን እያለቀሰች ነበር። እናም ሰላምዬ ስትመጣም ምንም ሂጅ ምግብ አምጭልኝ ስትላት ምን ሆነች ነው ብትላትም ዝም ብላ ታለቅሳለች። ከዛም ተነስታ ስትሄድ ምንም አላለቻትም። ስትሄድ እንዴት ነው የሚያረጋት ትገላመጣለች ብላ ሰላምዬም ትጮኻለች። የዚህ ጊዜ ብሌን ቃልም ተያትማዬ በእርግጥ ታሳዝናለች፣ ከፍቅረኛዋ ጋር ተጣልታ ነው ፍቅረኛዋ ጋር ተጣልታ ነው ስትላል ነበር። የኔ ታዲያ ጎረምሳ እንትኗን እንትነኝ እንዴት አርጋ ገልምጣይ ነው ቆይ ማናገራታለሁ ብላ እንግዲህ ያበደች ወደ ብሌን ጋር ትሄዳለች። ወደ ብሌን ጋር በመሄድም ያልሆነ ቃላት ትሰጣታለች። አንቺ ምን አይነት ባለጌ ነሽ? እንዴት ሆነሽ ነው እንደዛ ገፍተሽ ተመናቅረሽብኝ የምትሄጂ ትላታለች። እንዴትዬ በፍጹም እኔ እወድሻለሁ አከብርሻለሁ፣ ስለማከብርሽ ስለምወድሽ ነው ትላታለች። እና ምን ልታደርጊ ምላስሽን ደግሞ እንደዚህ የምትናገሪኝ ስትላት ታውቂያለሽ ብዙ ነገር አውቃለሁኝ አልማዝን ገላችሁ ቀብራችኋል ስትላት እንግዲህ ወይዘሮ ሰላም በጣም ትደናገጣለች ማለት ነው። የዚህ ጊዜ ስትደናገጥ በጣም ትጨነቅና ይቅርበኝ ምን ስትላይስ ይሄንን ስላያስኩብሽ ነው ይቅርበኝ የምትይው በማለት ትታት ትሄዳለች ማለት ነው። ይቅር ብዬሻለሁ ብላ ትታት ትሄዳለች ወደ ክላሷ ማለት ነው። ከድንገት እንግዲህ የሞተችው አልማዝ የተባለችው ትደውላለች። ስልኩን ወደ ቃልዬ ጋር ስትደውል ምንድነው በኃይሉ ስልኩን የማያነሳው እስካሁን ድረስ እየጠበቅኩት ሲል አደረገኝ እንደ በማለት ለቃል ስደውልላት አይ በኃይሉ እኮ ስለሌለ ነው ትላለች። እኔ ስለዛ ያገባኝም 200,000 ብሬን ይልክ እንደው ይላክ አለበለዛ መጥቼ ሁሉንም ነገር ነው የምናገረው ስትል በኃይሉ እኮ ስለታሰረ ነው ታስሯል ትላታለች። መጀመሪያ ላይ የለም ብላ ልትከዳን ነበር። እናም የዚህ ጊዜ ይሄን እያወራቻት ሳለ አሁን ላይ 200,000 ብሬን ብቻ ነው የምፈልገው በማለት ታስጠነቅቃታለች።
ይሄ ጊዜ እሺ በቃ ብላ ወይኔ ባላሳስረው ኑሮ እኔ ሁሉንም ነገር ለማያዝ እየተሽቀዳደምኩ አሁን ደግሞ ይሄንን እንትን ካለኝ መታከት ተናገረች እስከ ይህን 200,000 ብሩን ማመጣው እያለች ነበር። ቀጥታ ሳሚ ትደውልለትና ሳሚንም ስታናግረው 200,000 ብር አምጧለች አልማዝ ደውላ ካላመጣችው ሌላ ነገር ይፈጠራል አለች። እና ታዲያም ልታደርግ ያሰብ እኔ እንጃ በጣም ግራ ገብቶኛል። በቃ እኔ እናቴን ለማሳመን እሞክራለሁ ብላ ትለዋለች ማለት ነው። እንግዲህ ብሩን ትሰጣታለች ወይስ አትሰጣትም? እኔ አትሰጣትም ነው የምለው። አልማዝ መታ ይሄንን የተደበቀ ሚስጥር ሁሉ እኔ በህይወት አለሁ ብላ ሁሉንም ነገር ቃልንም የእሷ ልጅ እንዳልሆነች ቃልም የእሷ ልጅ እንዳልሆነች መታ ትናገራለች የሚል ተስፋ አለን ብሩን ካልተላከላት። ነገር ግን ሳሚም እፈልጋለሁኝ እያለ ነው። ምክንያቱም ወንጀል እሱም ስለሚያገኘው ይሄ ወንጀል እንግዲህ ሲደጋገምበት ከእስር ቤት የማይወጣ በአልማዝም ሲነገርበት እዛው ይታሰራል ማለት ነው በኃይሉ። ምክንያቱም አልማዝ ሳሞት እንደዚህ ስላደረገ፣ ሁለተኛ ደግሞ ራሱ እህቱ ሰላም እዛው ይታሰር ተብሎ ሁለተኛ እዛው ይታሰራል ማለት ነው። አይወጣም ከእስር ቤት። ብሌንስ ደውላ ነበር ለህግ አካላቱ ትናገራለች አልማዝን መሞት ወይንስ አልማዝ ቀድማ ትመጣለች በህይወት የሚለውን እንግዲህ ቀጣይ ክፍል ይህን የምናየው ይሆናል። አልማዝ ቀድማ ትመጣና ትናገራለች ብዬ አስባለሁ። ከድራማው እይታ ለነበረን ቆይታ አመሰግናለሁ። ባይ ባይ።